ምናችሁም ደስ አይልም። በቃ ምናችሁም ደስ አይልም። በቃ እኔ እንዲህ ያንገሸገሸኝ ነው ያው መረረኝ። አይ እንዴ ምን እየሆናችሁ ነው ዛሬ? ሰው ላይ ባይኖር ኖሮ እኮ ምን ሆነን ነበር? ጉድ ምንድነው አጫወቱ ስልቱ ሁሉ ነገር ነው የጠፋባችሁ። እንዴ አርብስሎት ምንድነው ነው እየሰራ ያለው? እኛ እኮ ደጋፊ ያለው እኮ ክለቡ ሌላው ቢቀር እንዴ ማማዳሽ ፌዲያን ስንት ኳስ ፕሮቴክት ያደርገው ዛሬ በጣም ብዙ ጎል ይገባብን ነበር። በቃ ባይ ቻንስ ሆነ ያልገቡትም አሉ። ማማዳሽ ፌል የሚጠበቃቸው ኳሶች አሉ። ሺት የሆነ ፐርፎርማንስ ማለት ነው። በቃ ሺት ማለት በቃ ይግድ አጫወቱ ሁሉ ነው የጠፋባችሁ። አሁንስ እኔ መረረኝ ሰለቸኝ። በቃ አሁን ኪትኬ በሌለበት ከፒኤስጂ እኔ አላይም። በቃ እጭ ሊቬ ለጠፉሽ ሰጡሽ። ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ? በቃ ወይ አሰልጣኝ ቀይሩ፣ አለበለዚያ ቀጣይ ዓመት ቻምፒዮንስ ሊግ ከባድ ነው የሚሆነው። ቼልሲ ከታች በጣም እየጠበቃችሁ ነው። እናንተ 4 እና 9 ላይ ትቆያላችሁ መሰለኝ። የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው። እንዴ ሊቨርፑል ዘንድሮ ምን እየሆነ ነው? በጣም እያቀበለ ነው። እንዴ ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ። ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው። ይመቻችሁ። 2-1 ተሸነፍም በብራይተን። ምንድነው ፕሪሚየር ሊግ ላይ ሲሆን ምንድነው ችግራቸው? ለፕሪሚየር ሊግ አይከፈላቸውም እንዴ? ሻምፒዮንስ ሊግ ብቻ ነው የሚከፈላቸው? ኤኪቲኬ ተቀይሮ እንደወጣ በቃ ተጎድቶ እንደወጣ ነው እንደተሸነፍን ያወቁት። ያለ ምንም አጥቂ ሳላይ ለአይዛክ ኤኪቲኬ ወጥቶ በማን እናጥቃ? ሲጀመር ጋክፖ ወይ አይሰጥ ወይ አያገባ። እሱ የሚሰጠው ለስሎት ነው የሚሰጠው። ሺት ፐርፎርማንስ ነው ሲጀመር። ሁለተኛው ጎል ራሱ ማለት እነሱ ያገቡት እኔ ይሄ ቫር የሚባል ነገር ግን በቃ ፕሪሚየር ሊጉ ፉክክሩ ቶፕ 4 ፉክክሩ እንዲቀጥል ነው እንደሚፈርዱት። እንዴ ነው አይናችን እያየ ያ ኳስ የዊልቢ ኳስ እንዴት ነው ኦፍ የማይሆነው? እሱ ኳስ እዛ 2 ደቂቃ ምናምን ጠብቀው እንዲያ ኤዲት አድርገው ምናምን ያሳዩናል። እንዲህ እንደሚያስጠላ እግዚአብሔር። በቃ ስቦዝ ላይ ቅጣት ምትከሳተ ተሸንፈን ነው የምንወጣው ማለት ነው። እንዴት የሚያስጠላ ጨዋታ! ከዛ የመሰለ ከዛ አይነት ዊኒንግ ሜንታሊቲ እንዴት በአንድ እንወጣለን? በጣም ብስጭት የሚያደርግ ፐርፎርማንስ። በስማ በጣም ነው ያዘንኩት። ሊቨርፑል ሼባው የሚለው ንግግር በስተክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል። ያራዳ ልጆች ለምን ይሄ ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ። እሱም ሆነ ኮዲ ጋክፖ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም። እጅግ በጣም ግራ የሚያጋባ ነው። ኢኪቲኬ ተቀይሮ ወጣ። ከዛ ሊቨርፑል ፎርሙን አጣ። ያራዳ ልጆች አልተቀጠምኩ ብቻ ምን አለፋ ነው የምልህ። እዛ ሲሄዱ ይሄዳሉ። የሰፈር የመንደር ጌም አደረጉት። እዚህ እንኳን አበባዮሽ ሜዳ እኛ ከዛ በላይ እንጮታለን። ያራዳ ልጅ ምንድነው ጉዱ? ምን እየተከናወነ እንደሆነ አይታወቅም ማለት ነው። ተከታታይ ቶፕ 4 ውስጥ መግባት አልፈልግ፣ በፍጹም እንዳታስጠጉኝ፣ እኔ ፍላጎት የለኝም እያለ ነው። አረ ክረምቱ ላይ ያወጣው ወጪ ተው፣ ወደኋላ መለስ ብላ አስበው ጎቤው። አረ ልብ በለው ያራዳ ልጆች። ለማንኛውም ይሄ በውስጥ የተላቅ ቴናግ ራሱ ሳይሆን የቀረም አይመስለኝም። ያራዳ ልጆች አረ እንደውም የፕሮማክስ ነው። ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል፣ ሌላ ነገር የለውም። ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው። እሱና ቼልሲ ወደኋላ ሆኗል ሩጫቸው። እስቲ ቼልሲ ማታ ይጮታል፣ አብረን የምንመለከቱ ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ይመቻል። ናውጣ ምድረ ፎቃቃ ሽማግሌ ማለት ነው። ና አዋራኝ አንተ። እኔ ትላንትና በዛ ሰዓት አቻ ስወጣ በ10 ተጫዋች ምን አባ ስትለኝ ነበር ማለት ነው። ይሄው ሳይውል ሳያድር 24 ሰዓት አልሞላም እኮ አንተ። እኔ ማለት ነው የማርያም መንገድ 3 ጎል ሰጥቼ አንሽማግሌ ማለት እለጠልጥሃለሁ። አንተ እኔ ላይ ሙሉ ለመያዝ በቅተህ ትላንትና አዳሩ ስታስጨንቅ ያደርክ ማለት ነው። ምድረ የሽማግሌ ፎጣ እግር ሆንክ ተጫዋችና ደጋፊ ማለት ነውጣ። አሁን አውራ። ኧረ እባካችሁ አንዳንዴ እስኪ አልፍ ጠብቁ፣ እስኪ ድል እስኪወጣ ጠብቁ የምንለው እኮ በምክንያት ነው። አንተ እኔ አቻ ላይ አሁን በዳኛ ተዘርፌ ዳኛ ዘርፎኛቸው ጥቼ ተናገርከኝ አንሽማግሌ። እንዴ አንተ እኔ ማለት ነውና አባል ሰጥቼ እገርፋለሁ ያለ ምንም ተረጠረ። ቢስሚላህ አትረቡም። ሊቨርፑል ተሸንፏል። ዝም ብሎ እግዚአብሔርን ዝም ብሎ ነው ቁጭ አድርገው ጋክፑን። በቃ ምንም እኮ ሜዳው ዝም ብሎ ነው የሚሯሯጠው። በቃ ደቅ አታረገውም እንዴ አንተ? ውሳኔ መወሰን እኮ እንዳሰልጣኝ የስሎት ጉዳይ ራሱ አሳሳቢ ላይ ሆኗል እኮ። እንዴት ነው ጋክፖ መጥፎ እንደዚህ? አንተ ከጨዋታ እኮ ነው መጥፎ ይሆነ። አንድ ሊጠቅም አይችልም እኮ ቁጭ መወሰን እኮ ነው። እኛ ላይ እንዴት ነው ጋርዲዮላ ፎደ ላይ የወሰነው? ሳይ ቁጭ ነው ያደረገው። በቃ ለሌላ ቻንስ ተጫዋቾች መስጠት ነው በቃ። ኬዝ አለ ንጉም አለ። አንተ እኔ ኪቲኬ እንደዛ እያለቀሰ እየወጣ ያለ አጥቂ እነሳ ላይ ሉማ
አንተ እግዚአብሔርን ጋር ምንም አይጠቅመው። አንዳንዱ ሳሪዎች ድድብ ኳስ ራሱ ይስገበገባል። መልቀቅ የለበትም ኳስ አይለቅም። ብራይተን እንኳን እንደዚህ ድል አግኝቶ አንተ በሜዳው ማለት ነው። ስለ ቶፕ ፎር እኮ አንተ ዩናይትድም ትናንት ጥሎ ድሉ መጠቀም ቶፕ ፎር በቃ አንተ ግባ አንቺ ግቢ ነገር ሆነ እኮ ነገሩ። ሊቨርፑል ፕሪሚየር ሊግ እንደለመደው ተለጠፈማ በብራይተን አንድ ጎል እኮ አግብተሽ ነበር። ከኔ ሴት ፒስ ኮርና አግብተሽ ጨዋታዎች ማሸነፍ እንደጀመርሽው ከኔ ምን መማር እንዳለብሽ ልንገርሽ። አንደኛ አንድ ጎል ብራይተንን ለማሸነፍ በቂ ነው። አንድ ጎል ብቻ ሳይሆን አንድ አቴምፕት አንድ ጎል እኔ እንዳደረኩት አይግባብሽ እንጂ ይሄን መማር አለብሽ መከላከል እኔ እኮ ለቻምፒዮን ይሄን ማስተማሪ እኮ ይገርማል እኮ ቻምፒዮን ከረንት ቻምፒዮንሽ ግን ለቶፕ ፎር ነው እየጮሻልሽ። ሁለተኛ ነገር ደግሞ መማር እንዳለብሽ ልንገርሽ። ሰዓት መግደል በቃ የብራይተን ዋና መድኃኒቱ ሰዓት ስትገልባቸው ነው። ገባር አይታችኋል። እነሱ በረኛው ቢጫ እስኪያገኝ ድረስ ሰዓት የሚገል አሰልጣኙ ምን ነው ከአርሰናል ጋር እያወራሽ የነበረው አንቺ ዱቄት ሰዓት ገለሽ አሸነፍሽ አይደል? የሚችሉና ማይችሉ ተጫዋቾች እንገሞዋ የምትባዩ ልጅ እናትን ትቻለሽ። አንቺ ጥቁር ብሬድ ያለሽ በቀኝ እግር የምትጫወቺ ማክስ ዳውመን ብዬሻለሁ። እዛ ደረጃ ላይ እንደሆንሽ ግን ያው አላለ ቡድን ተሸክመሽ ማሸነፍ ግን ትቻለሽ። አንቺ ትቻለሽ። ፍሎሪያን ቨርስ ግን ምን ነው ኳሱ እግሩ ላይ እንዴት አባቱ ነው የሚያምረው። ከዛ ሲያቀብለው ወደ ሌላ አቅጣጫማ ዛሬ ፍሎሪያን ቨርስ የአብዩኤልን አይን ይዞ ነው የገባው። በእርግጠኝነት በቃ የአብዩኤልን አይን ይዞ ስለገባ ነው እንጂ እግሩማ ይችላል። ገባ አይደለ? ኢኪቲኬ ደግሞ ፍሬንች ካላፊዮሪ ብየዋለሁ። መቼ ነው ሁሉ የሚጎዳው? ምን እንዳስተዋልኩ ልንገራችሁ። ይሄ ሰው አቋሙ አንዴ ምርጥ አንዴ ውርድ የፈለገ ቢሆን ኢሳቅን ታግዘው እስኪግባባ ድረስ ነው እንጂ በምንም ተአምር ኢኪቲኬ ኢሳቅን ቤንች አያደርግም። ዛሬ የተረዳሁት ባይጮቱ የባለፈው ጨዋታ ላይ የተረዳሁት ሀቅ ለመናገር መቼም ኢሳቅን ቤንች አያደርግም። ኢሳቅ ለፒኤስጂ ጨዋታ ይመለስልሻል። እሱ ቢያንስ ዶሚኒክ ሶቦዝ ላይ ትክክለኛ ንግግር ነገር እንደዚህ ከተጫወትን ኮንፈረንስ ሊግ ራሱ እድለኛ ነናል። እውነቱን ነው አሁን ሃንግማን ላይ መቋጠር አለብሽ ግዴታ። ሃንግማን ላይ ውጥር በቃ ትርፌ ሃንግማንና ሼባው ትቆጣጠሩታላችሁ። ለሶስት እኮ ምን አስባችሁ ነው? 3 ቦታ ነው ያለው አይደለ? በተለይ እኔ ቻምፒየንስ ሊግ ካሸነፍ ለኔ ብትቋጥሩ ይሻላችኋል። ቻምፒየንስ ሊግ ሰሚ ፋይናል ከገባኝ 5ኛው የሚረጋገጥላችኋል። አስቶን ቪላ ላይ ትቋጥራላችሁ፣ 3ታችሁም ትገባላችሁ። አርቆ የሚያስብ ደጋፊ የለም እንዴ? ብራይተን ይችላል ሰዓት መግደል ይችላል። አታለቃቅስ። ብራይተንን ለማሸነፍ አንድ አቴምፕት ኦን ታርጌት በቂ ነው። ስለማትችይ ነው አንቺ ዱቄት። የራሳቸውን ህይወት በትክክል ሳይመሩ የሰው ጨዋታ ላይ ፊት ጠበላው አይቋጥሩ። አሮጊቷ አብሬሽ ወደ እኩያስ መሰልኩሽ እንዴ? እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ቶፕ ፎር ለመግባት ምናምን ምትርመጨመጪ fly in the sky you walk alone on the earth you understand? ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም። እሺው በቃ ማለት ነው። እሺው አይዞን ለማለት ነው እንግዲህ ሙቱ በቃ ምንድን ነው አሮጊት። ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን? እኔ አልገባኝም። ምን አይነት ወንድ ቡድን ነው እንዴ? እየመራ ለሶስተኛ ጎል ነበር ሲጮት የነበረው። ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው። በቃ ሚድ ብሎክ ላይ ቆሟል እና ለሶስተኛ ጎል ይጮት የነበረው ብራይተን ነው ማለት ነው። ደጋግሞ የጎል ሙከራ ሲያደርግ የነበረው። ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን። ሊቨርፑል ብራይተን 2-1 እየመራች ገና ለሶስተኛ ጎል የሚጫወትብሽ ቡድን ምንድን ነው? ለማንኛውም ቶፕ ፎር በጣም ጋራንትድ ነው ለኛ። ያው የእንግሊዝ ክለብ ጥሩ ላይ ነው እስካሁን ጥሩ ፖይንት አላቸው። 6ኛ ቲም ሊጨመር ይችላል ቻምፒየንስ ሊግ ላይ ግን ተጨመረም አልተጨመረም ቶፕ ፎር ጋራንትድ ነን። ምንም መቼስ ሊቨርፑል በብራይተን 2-1 እየተመራም ለሶስተኛ ጎል መጫወት የማይችል መቋቋም የሚያቅተው ቡድን መቼስ ከኛ ተሽሎ ቶፕ ፎር ይጨርሳል ብላችሁ እንደማታስቡ ተስፋ አደርጋለሁ። ልሳቅ እንጂ ሊቨርፑል ሌላ ምን እላለሁ? የአውሮፓ ቻምፒየንስ ሊጉ ሊቨርፑል ሌላ፣ የእንግሊዝ ፕሪሚየር ሊጉ ሊቨርፑል ሌላ። አረ በጣም ነው የሚያስገርመው እውነት። ያ ዋናው ችግር ኤኪቲኬ መጎዳቱ ነው። የሱ መጉዳት ምን ያህል እንደጎዳን ያለ ነምበር 9 ጭራሽ አይሆንም። ፎልስ 9 ጋክፎ አረ በስማም እኔ አውጥቶ እዛ አረ በስማም በጣም የሚያስጠላ ምንም ማድረግ አንችልም። ፋሚሊ ከምሬን ነው የምላችሁ። ግን ቢያንስ ስሎት ኤኪቲኬ ሲወጣ መልሰ ጆንሰን ትቀይራለህ። 5-6 ሚድፊልድ ምንድነው የሚያደርግልህ? ኬዛን እንኳን ቢያንስ ወይ ሪዮ ኤንጉማን አታስገባው እንዴ? አረ በጣም ነው የሚያስጠላው እውነት። ቅያሪው ራሱ የስሎት አረ በስማም ያ ተነሳሽነት ራሱ የት ሄደ ዛሬ?
እጅግ በጣም ያስጠላል እውነት። ቅድም እንዳልኳችሁ ኤኪቲኬ ያለ ነምበር 9 ጭራሽ በቃ ዜሮ በላ። ድሮም ፕሬሳቸው ያስፈራል። ያው እንደውም ከዚህ በላይ ሰፊ ጎል አለመቆጠሩ ራሱ ተመስገን እውነት ነው የምላችሁ እንጂ ብራይተን ሰከንድ ሃፍ በጣም ስንት ኳስ ነበር እንደዛ ሲያጠቁ የነበሩት። እኛ ሰከንድ ሃፍ ጭራሽ የለንም ነበር። እጅግ በጣም ያስጠላል። ለማንኛውም ፋሚሊ ቶተናም ባለፈው እንደዛ ነጥብ ዛሬ ትላንት ትርፌ ጣለች ብለን ተደስተን ሳንጨርስ ዛሬ ልንደሰት ስንል ማነቁ ሊጉ አላቅም። ብቻ ያው ቀጣይ እንግዲህ እና አሌክሳንደር ዘግሬትም ሊደርሱ ይችላሉ ለቀጣይ ጨዋታ። ያው ደስ የሚለው ነገር ዛሬም ቼልሲም ይቋጠርባታል። ኤቨርተን ተስፋ አለን ብለን እናስባለን። ዩናይትድም ትላንት መጣሉ ነው። ብቻ ግን ያስጠላል እውነት። እኛ እንደዚህ እንደምንም ብለን ይሄንን ጨዋታ ማሸነፍ አሸንፈን መውጣት ወይ ቢያንስ አቻ እንኳን አድርጎ መውጣት ያስጠላል ፋሚሊ። ለማንኛውም ኤኪቲኬ ያው ከጉዳቱ እንግዲህ ቀላል እንዲያደርግለት ዱአ እናደርጋለን። አይዞ ሊቪያንስ ይሁን ነበሩ ካሉን ይመቻችሁ። እሺ ብራይተን ሊቨርፑልን አሸንፏል። ኧረ በስመ አብ። አርሰናል ላይ ሲሆን አታግቡ በሜዳችሁ አንድም ጎል ሳታገቡ ውጡ። እኔ እስከዛሬ የብራይተንና የአርሰናል ጨዋታ እስከዛሬ በቃ ብራይተን በተጫወተ ቁጥር ትዝ እያለኝ ይቃጠላሉ። እኛን ጠበሰን የሲዝኑ የተጀመረ አካባቢ 2-1 አሸነፈን። ይኸው ሊቨርፑልማ ጭራሽ ኤኪቲኬ ተጎድቶ መውጣቱ በጣም ነው ያሳዘነኝ። ማን እያለቀሰ ነው የወጣው። ያው ቶፕ 5 መጨረስን ቻምፒየንስ ሊግ ስለሚያስገባ አምስተኛ መጨረስ ማለት ነው። እሱን ምናልባት እንጂ ሊቨርፑል በጣም አስጊ ነው። ሲጀመር ዳንኤል ቤክን ለአርሰናል ጊዜ ያ ደደብ ፋቢያን ምናምን የተባለ አሰልጣኝ እኮ ነው። ይህንን ልጅ ነበረ ማስጀመር ቴስታ የሚገጨው ምናምን እዛ ጆርጂኒዮ ሩቴር የተባለ ኧረ በስመ አብ። ይህን ጨዋታ ትቼ እኮ ስለዛ ስላለፈው ማውራት ጀመርኩ። ለማንኛውም የሊቨርፑል ደጋፊዎች መጽናናትን እመኝላችኋለሁ። ቶፕ 4 ምገባ ይመስለኝ። ፋሚሊ ትናንትና ማንቸስተር አቻ ከወጣ በኋላ ቢስሚላህ አይደለም አልሐምዱሊላህ ነው ማለት ያለብኝ ብዬ ነበር። ስታመሰግን ይጨመርልሃል። ይሄው ትናንት አመሰግን አልሐምዱሊላህ አለ። ዛሬ ፈጣሪ ምስጋናችንን አይቶ ይሄው ጨመረልን። አዎ ብናሸንፍ 4 ነበር የምናተርፈው፣ ግን ያም ቢሆን ከሊቨርፑል ጋር ያለን ልዩነት 1 ጨምረንበታል። ምክንያቱም ትናንትኛ አቻ ወጥተናል። ልዩነቱ በ6 ሰዎች አምና ሻምፒዮን የነበረ ቡድን እኮ ነው ሊቨርፑል። አሁን ይሄን ማንቸስተር ቢሆን የሚደርስበት ነገር ኢንቨስት ያደረጉት እንዴ ማንቸስተር እኮ በዛ ዓመት እኮ 3ኛ አሰልጣኝ እኮ ነው። አሞሪም፣ ፍሌቸር፣ ካሪክ እንዴ እንደዚህ አሁን ባለፈው ጋላታሳራይ ላይ ያየነው ሊቨርፑል ዛሬ ያየነው እንዴት እንደወረደ እና ዩናይትድ ፋሚሊ አልሐምዱሊላህ እንበል እንዴ። ይሄን እንስማን አየበት። ይሄን ስናይ በተለይ ደግሞ ትናንትና እንደውም የሆነ ገስት ላይ ገብቼ ነበርና አሁን እኩል ማውራት እንችላለን ምናምን እያለኝ አንዴ ሊቨርፑል አሁንም ከባድ ነው። ምክንያቱም እንደዛ አልነበረም እናንተ ታስቡ የነበሩት ሰመር ላይ ቻምፒየንስ ሊጉን ፕሪሚየር ሊጉን በርተን 35ኛው 6 ሳምንት ላይ ነው 37ኛው ስንገናኝ እርስ በራሳችን የዛኔ እያጨበጨባቸውን ታስገቡን ስትሉ ነበር። ዩናይትድ ግን ያ ሁላ ችግር እያለበት ይኸው ከእናንተ በላይ ቁጭ ብሏል። አሁን ዛሬ ከረፍት በኋላ እየተመራ ያለ ቡድን ይመስላል ሊቨርፑል። ሰዎች እየተመራ የነበረ ቡድን ይመስላል። እድለኛ ነው 2-1 በማለቁ። ያገቡትም እነሱ ናቸው፣ አሲስት ያደርጋላቸው። ብራይተን ነው እኮ እንደውም እየተመራ የነበረ የሚመስለው እንዴት ሲጫወት እንደነበር ከሊቨርፑል ጋር አይመስልም እኮ ከአምና ሻምፒዮን ጋር 20 እንግሊዝ ፕሪሚየር ሊግ ዋንጫ ያለው ቡድን ጋር አይመስልም። ግን እድለኛ ነው 2 ራሱ በብቻ ማለቁ። እውነት ዛሬ በጣም ተደስቻለሁ። ትናንትና ተናደደ ነበረ፣ ዛሬ ደግሞ ተደሰት። እኔ አልተናደድኩም፣ አልሐምዱሊላህ ነው ያልኩት፣ ምስጋና ነው ያቀረብኩት። ስታመሰግን ይጨመርልሃል። አሁን ደግሞ ዝናብ እየጣለ ነው። ከላይ የሚወርድ ነገር የፈጣሪ ረህመት ነው፣ የአላህ ረህመት ነው። ረህመቱም ይኸውና በ1 ነጥብ አግዞናል። ኤኒዌይስ የሚከተሉን ሰዎች ነጥብ ሲጥሉ መደሰት ነው ያለብን ሰዎች አልኩኝ፣ ክለቦች። ምክንያቱም ያለ ዋንጫ አይደለም የምንጫወተው፣ ቻምፒየንስ ሊግ መሳተፍ ነው ዋናው ዓላማችን። እና ዛሬ ጠላት ተደምስሷል፣ በጣም ደስ ብሎኛል። እስቲ ለማንኛውም እናንተ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ለምን 2-1 ብቻ አሸነፍክ? ብራይተን በገለባ አጥሎ ሜን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው። ጠቅ አደገኛው ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨወጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና። እንደገና 1 ነጥብ ከፍ ብያለሁ። 1 ነጥብ ካንተ ከፍ አለ። ሽማግሌ አትደርስብኝም። ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም። ሼባው
አርነ ስሎት ከባድ ችግር ውስጥ ናቸው። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ብራይተንን ከሜዳቸው ውጪ የገጠሙት ሊቨርፑሎች የ2-1 ሽንፈት ገጥሟቸዋል። በጣም ከባድ መንገጫገጭ ውስጥም እንደሚገኙ በፕሪሚየር ሊግ እየተመለከትን እንገኛለን። በገዛ እጃቸው ከተፎር ፉክክር ወደ ኋላ እየሸሹ ነው እየተመለከትን የምንገኘው። ይህንን ጨዋታ አሸንፈው ቢሆን ኖሮ አትሊስት ለጊዜውም ቢሆን ቶፕ 4 መግባት ይችሉ ነበር። ዩናይትድን ነጥብ መጣል ተጠቅመው እንግዲህ ከዩናይትድ ጋር ያላቸውንም የነጥብ ልዩነት ማጥበብ የሚችሉበት እድል ይፈጠር ነበር። ነገር ግን ያንን ማድረግ አልቻሉም ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበር የተመለከትነው። እንደውም በሙከራ ሊቨርፑል የተሻለ ነበር። ሰከንድ ሃፍ ግን ብራይተን በጣም ድንቅ ፐርፎርማንስ ነበራቸው። በጨዋታው ላይ ዊልቤክ ነው ሁለቱንም ጎሎች ለብራይተን ማስቆጠር የቻለው። 14ኛው ደቂቃ ላይ ጎል አስቆጥሮ ከዛ በኋላ ሊቨርፑል 30ኛው ደቂቃ ላይ ኬዝ የደንክን ስህተት ተጠቅሞ ጎል ማስቆጠር ችሎ አቻ ማድረግ ችሎ ነበረ። ከዛ በኋላ ግን ከሁለተኛው አጋማሽ በኋላ ዳኒ ዊልቤክ በድጋሚ 56ኛው ደቂቃ ላይ ሁለተኛውን ጎል አስቆጥሮ በዛው ጨዋታው በብራይተን 2-1 አሸናፊነት ሊጠናቀቅ ችሏል። ከዚህም በላይ ጎል ማስቆጠር ይችሉ ነበረ ብዬ አምናለሁ። ብራይተኖች ከሰከንድ ሃፍ በኋላ ያሳዩን ፐርፎርማንስ በጣም ውጤቱ ይገባቸዋል ብለን እንድናስብ የሚያስገድድ ይመስለኛል። ለሊቨርፑሎች ግን በዚህ ጨዋታ ጅማሩ ላይ ኢክቲኬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። በጣም አሳዛኝ ሞመንት ነበር የተፈጠረው። በእንባ ነበር ከሜዳ ተቀይሮ የወጣው። በዚህ ጨዋታ ላይ እነ ጋክፖ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። እነ ቪርትዝ ምን ሲሰሩ እንደነበር በጣም ግራ የሚያጋባ ነበር። ሁለቱም የብራይተን ጎሎች የተቆጠሩት ከተሻጋሪ ኳሶች ነበሩ። የሊቨርፑል ዲፌንዲንግ አሁን ምን ያህል ችግር ላይ እንደሆነ የሚያሳይ ይመስለኛል። ሪዮንጎ ሞሃንዶም ተቀይሮ ከገባ በኋላ ሰከንድ ሃፍ የተሻለ ጫና መፍጠር የቻለ ተጫዋች ነበር። የ17 ዓመት አንድ ታዳጊ ማለት ነው። ለማንኛውም እናንተ ስለ ጨዋታ ምን ትላላችሁ? ሊቨርፑሎች በ49 ነጥብ በሰዓት በፕሪሚየር ሊጉ 5ኛ ደረጃ ላይ ተቀምጠዋል። ቼልሲ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። የፕላስ ምልክቱ መጫ እንዳትረሱ። እኔ አሁን እኮ ቅጥል ከማለት በልጦ ያስቀኛል። የሊቨርፑል ነገር ያስቀኝ ነው። ምንም እየተዋጠልኝ አይደለም። ባለፈው ከጋላታሳራይ ጋር እንደዛ አይነት ጨዋታ አይተን አሁን ደግሞ በብራይተን ምን አይነት ውርደት፣ ምን አይነት ተልካሻ፣ ምን አይነት ደንቆሮ ሊቨርፑል እያየን ነው። ባለፈው ከጋላታሳራይ ጋር እንደዛ አስደስቶ አሁን በብራይተን የ40 ዓመት ሽማግሌ ሚልነርን የ35 ሽማግሌ እንዴ ዊልቤክን አስገብቶ እንደ ጻልጭቱትብን ሚንቴ የሚባለው እንዴ ነው የሚያብላላን እንዴ? አሜቃ ሚንቴ ይወጣላለው ሚቱማም እንደዚህ የኛ ጋክፖ ደንቆሮ ጋክፖ አለ። ደንቆሮ ኦቲዝሙ አሁን ማንቸስተር ዩናይትድ በቃ ችለው የገቡ ይመስላችኋል? በቃ ሻምፒዮንስ ሊግ ችለው ምናምን ሄር የሚገባለ እንታገላለን። ከማንቸስተር ዩናይትድ በታች አንጨርስም። 100% ያረጋግጥላችኋለሁ። 100% ከማንቸስተር ዩናይትድ በታች በፍጹም አንጨርስም። በፍጹም ከማንቸስተር ዩናይትድ በታች በፍጹም የማይሆን ነገር ነው። ይሄ ውርደት ነው። ጀሞ እንታገላለን። እርጅና መጣና ድቅና ለፊቴ እባክህ ተመለስ። ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ። አይመለስ እንግዲህ ልጅነት አይሆን። ትችላለህ አርነሳ፣ ትችላለህ፣ የምር ትችላለህ። 10ኛ የፕሪሚየር ሊግ ሽንፈታችንን የተሸነፍነው ዛሬ። ትችላለህ። አትሊስት ኮዲ ጋክፖ 96 ደቂቃ ተጫውቶለታል። ትችላለህ አርነስላት፣ የምሬን ነው የምልህ። ሚንቴ የሚባለው ልጅ ማለት ነው ራይት ዊንጉ ላይ እንደዛ እያርመሰመሳቸው ፍሪምፖንግን ይቀይራል። ትችላለህ፣ ትችላለህ የምር። ኮዲ ጋክፖ ወጥቶ ኒጉምቦሃ ተቀይሮ ኬሳ ነምበር 9 ማድረግ ሲችል ኮዲ ጋክፖ 96 ደቂቃ ተጫወተ። ትችላለህ፣ ትችላለህ። ሊቨርፑል ያን ቻምፒዮንስ ሊግ ይናፍቀናል። በዚህ አሰልጣኝ ቻምፒዮንስ ሊግ ይናፍቀናል። ዛሬ ካልተባረረ ቻምፒዮንስ ሊግ ይናፍቀናል። መብላቱን እንኳን አይደለም እላችሁ፣ መብላቱን አይደለም መግባቱን ለሚቀጥለው ዓመት የሞተ አሰልጣኝ እኔ በህይወት ዘመኔ ማለት ነው። ኤኬቲኬ ተጎድቷል። ኦኬ እሺ፣ ኬርኪዝ ምርጥ ቻንስ አግኝቶ አግብቶልን አቻ አድርጎናል። ምን አይነት ቅያሬ ነው? አይታችሁ ታዲያ ከርቲስ ጆንስ እንዴት ሲያንከራተው እንደነበር የሚቶማ። ኧረ በስመ አብ በወልድ እኔ የተቃጠልኩ ዘንድሮ። ለዚህ ነው ከጨዋታው በፊት ያላወራሁት። አንድ ቻምፒየንስ ሊግ እናሸነፍን፣ አንድ ፕሪሚየር ሊግ